ተጎድቼ አውቃለሁ ብዙ ጊዜ ሰዎች አሳዝነው ይለዛም ሃይማኖት አካባቢ ምናምን ያሉ ሰዎች ግን ሰዎች ማወቅ ያለባቸው ጸሎትን ሲመልስ ታይሚንግ አለው። ልትነሳ ስትል ጫማሽን ማረግ የሚያስፈልጋትን ነገር አይቶ ገዝቶም ይመጣ ኬሪንግ ነው። ሴፍቲ አግኝታለች፣ ኮምፎርት አግኝታለች። እሱን የማግባት እድሏ ሰፊ ነው። እውነተኛ ፍቅር ጊዜ ሰተሽ የምትለዩ ነገር ነው። ጸልየን የእግዚአብሔርን ፈቃድ አውቀን መወሰን አለብን። ጸሎት እግዚአብሔር ጸሎት ይሰማል። ግን ሰዎች ማወቅ ያለባቸው ጸሎትን ሲመልስ ታይሚንግ አለው። የሚመልስበት ቀን አለው። ዛሬ ጸልዬ በሳምንት ካልሆነልኝ በወር ካልሆነልኝ ዲስከሬጅ መሆን የለብንም። ይሰማል ይሰማል ይሰማል። ከዛ መልሱን የሚሰጥበት ቀን አለው። ለብቻ ደግሞ በሱ ፊት ደግሞ ዝም ብሎ መቀመጥ፣ ከሱ ማዳመጥ፣ ፈቃዱ ፈቃድሽን እንዲወርሰው፣ ሐሳቡ ሐሳብሽን እንዲወርሰው በሱ ፊት ደግሞ ቁጭ ብለሽ ደግሞ የምታሳልፊው ጊዜ አለ። እኔ በህይወቴ በጣም አሳልፌያለሁ። ብዙ ነገር ተጎድቼ አውቃለሁ። ብዙ ጊዜ ሰዎች አሳዝነው ይለዛም ሃይማኖት አካባቢ ምናምን ያሉ ሰዎች ከዛ ግን ፎርጊቭነስን እግዚአብሔር አስተማረኝ። ፎርጊቭነስን ተለማመድኩ። አሁንም ሲመጣ አንድ ነገር አታክ ሊያደርገኝ ሲመጣ የሰዎችን ክፋት ሳይ ወዲያው ነው አሁን ምንድነው ማድረግ ያለብኝ? I have to forgive. I forgive you. ዲሲዥን ነው። ይቅርታ ዲሲዥን። I forgive you. ቅርብዬሃለሁ፣ ቅርብዬሻለሁ። ማስቀመጥ አልፈልግም። ነገ የሚጎዱኝ ሰዎች ይመጣሉ። በህይወቴ ነበር በህይወት ጉዞሽ የሚያስቀይሙሽ ሰዎች ይኖራሉ። የሚጎዱሽ ሰው፣ የሚያድሙብሽ ሰዎች ይኖራሉ። ከዛ ግን ይቅርታን እየተለማመድሽ ከዛ ምን ይሆናል? አሁን አታጠራቅሚው። ልክ የሆነ ነገር ሲመጣ ወዲያው ነው I forgive you ወዲያው ታያለሽ። ቂም ይጎዳል፣ እውነት ነው። ስትረስ ያመጣል። ስትረስ ደግሞ ጸጉራችን ይነቃቀላል። ብስጭት ነው። እነሱን ማሰላሰል ነው። ስትተኝ እንቅልፍ ታጫለሽ። በቀል እንዴት እንደምትበቀያቸው ታስቢያለሽ። ከዚህ ሁሉ you let them go እና ሪሊዝ ታደርጊያቸዋለሽ። ሂድልኝ ነው የምትይው። በቃ በይቅርታ የሚያስቀይምሽ ሰው አይጠፋም። ከዛ እዛው ጋር ሰማውና ወያዩና ኦኬ I forgive you በውስጤ እንደዛ አይደለም forgive you በቃ ይቅርታ ጀግና መሆን አለብሽ። አሁን ባውንደሪ እኔ በምን አየዋለሁ መሰለሽ? አንደኛ የራሴ ልከኛ በመሆን በጣም አምናለሁ። ማለት በማረጋቸው ነገሮች በቢሄቪየሬ ምናምን ልከኛ በመሆን አምናለሁ። ለምሳሌ እኔ ሊበራል ነኝ። የሆነ ቦታ ሄጃለሁ፣ ታዋቂ ሰዎች አሉ፣ መጠጥ ቀርቧል፣ ምናምን ጨዋታ አለ። ከዛ እዚህ ጋር ምናምን ብዬ አልሄድም። ቁጭ ብዬ አወራለሁ፣ ጨውታለሁ፣ ስቃለሁ። ከዛ ልክ የሆነች ቦታ ላይ ስደርስ ቀስ ብዬ ውልቅ ብዬ እሄዳለሁ። that's my boundary። ልኬን አውቃለሁ እዛ ጋር እና ተነስቼ ውልቅ እላለሁ። ሊሚቴን አውቃለሁ። ለሰዎች ደግሞ የምትሰጫቸው ባውንደሪዎች አሉ። ለምሳሌ አንዳንድ ሰዎች አሉ የምትፈቅጅላቸው እንደ ልባቸው እንዲናገሩሽ የምትፈቅጅላቸው ሰዎች አሉ። እኔ ራሴ የምፈቅድላቸው ሰዎች አሉ። በነፃነት መጥተው የሚከራከሩኝ ልክ አይደለህም ዶክተር ምናምን የሚሉኝ አሉ። ሴቶችም ወንዶችም ወዳጆች አሉ። አሁን እነሱ they have my permission። ሌላ ሰው ግን መጥቶ የሆነ ነገር አስተያየት ሲሰጥ እቀበላለሁ። ከዛ አልፎ ሊሄድ ስል ግን አስቆማለሁ። እዚህ ጋር ማለፍ አትችልም፣ ባውንደሪ አለ። ይሄኛው አንተን አይመለከትም፣ this is very personal ብዬ ደግሞ ማስቆማቸዋል። ስለዚህ ባውንደሪ ማበጀት፣ ሰዎች በህይወትሽ ሊገቡ የሚችሉበትን ልክ ማወቅ ጥሩ ነው። አንቺም ደግሞ ሁኔታውን እያየሽ ይሄን ጥያቄ መጠየቅ አለብኝ የለብኝም is it too personal ብለሽ እያሰብሽ ወይም ደግሞ እንትን እያለሽ ቴስት እያደረግሽ ልጠይቅሽ እችላለሁ እንዲህ አይነት ነገር እና የነሱን ባውንደሪ ደግሞ ማክበር ስለሚያስፈልግ። በነገራችን ላይ በካውንስሊንግ ደም አሁን አንዳንድ ሰዎች ምን ይሉኛል? ከሌትና ከሊም ችግር ስላላቸው ደውልና አናግራቸው ነው ይሉኛል። አልደውልም እላቸዋለሁ። ምክንያቱም በትክክለኛው ካውንስሊንግ ሳይንቲፊክ በሆነው you should have their permission ካውንስል ለመደረግ ፈቃደኞች መሆን አለባቸው። ዘልዬ ገብቼ ካውንስል ማድረግ አልችልም። እና ባውንደሪ በጣም ጥሩ ነው። ሰዎች ልካቸውን ማወቅ አለባቸው፣ እኔም ልኬን ማወቅ አለብኝ። እና ሰዎች ባውንደሪ ማክበር በጣም አስፈላጊ ነው። ቤት ውስጥ እንኳን እኮ ነው አሁን ልጆቼ መኝታ ቤት አላቸው፣ አሁን ከኔ ጋር ናቸው። እና
ዝም ብዬ በር ከፍቼ አልገባም፣ አንኳኳለሁ እና መግባት ይቻላል መግባት እችላለሁ ብዬ ነው። ፕራይቬሲ የሚባል ነገር አለ። አሁን ያ የእሷ የልጄ ክልሏ ነው። ስትፈቅድልኝ ነው የምገባው። በፍጹም የእሷ ሳትፈቅድ እሷ በሌለችበት እንኳን መኝታ ቤቷ አልገባም። ስለዚህ ፕራይቬሲ አለ፣ ባውንደሪ አለ። ጉድ ባውንደሪስ ኤንድ ጉድ ባይ የሚል መጽሐፍ አለ። በነገራችን ላይ አንዳንዴ ጉድ ባይ የሚያስፈልግበት ጊዜ አለ። ጉድ ባይ ምትያለሽ፣ ከዛ የሰዎችን እየተጠነቀቅሽ ነው። እየተጠነቀቅሽ ስሜቷን እያየሽ ልጠይቃት አልጠይቃት፣ ይህን ጉዳይ እንዲህ ነው ቀስ በቀስ ከዛ እሷ ኦፕን አፕ ስታረቅ ኦኬ ማውራት ይቻላል ማለት ነው። ሁሉም ሰው ባውንደሪ ማወቅ አለበት። እንዳልሽው በሁላችንም ህይወት ውስጥ አንድ ጊዜ የወደድናት ሴት ትኖራለች፣ የማትደገም ትኖራለች። አንዳንድ ጊዜ ላናነሳት ሁሉ እንችላለን፣ ላትታወቅ ትችላለች በስቶሪያችን ውስጥ። ሴፍቲ፣ ኮምፈርት ምናምን በተፈጥሮ ሴት ልጅ የምትፈልገው ፕሮቴክትድ መሆን፣ ሴኪውርድ መሆን፣ ኬር መደረግ፣ ኬሪንግ የሆነ ወንድ ምናምን። አልቲሜትሊ የምታገቡት እንደዛ አይነት ወንድ ነው። ልትነሳ ስትል ጫማሽን ማድረግ የሚል የሚያስፈልጋትን ነገር አይቶ ገዝቶ የሚመጣ በጣም ኔሰሰርሊ ሀብታም መሆን የለበትም። ማሰቡ የምትፈልገውን ነገር ያውቃል፣ ምን እንደሚያስደስታት ያውቃል፣ የሚያስደስታትን ነገር ያደርጋል፣ አለሁልሽ ይላል፣ ጥላ ከለላ ይሆንላታል፣ ጋሻ ይሆንላታል፣ ኮምፈርት ይሰጣታል። ከዛ እሱ ነው የምታገባው። ኬሪንግ ነው፣ ሴፍቲ አግኝታለች፣ ኮምፈርት አግኝታለች። እሱን የማግባት እድሏ ሰፊ ነው። ደስ ይላል። እንደዚህ ነው ፋንክሽን የሚያደርገው ህይወት። ወንዱም ወደድኩኝ ሲል በጣም አብጄልሻለሁ ምናምን ሲል ጊዜ መስጠት፣ just take time። ይሄ ነገር ኢንፋቹዌሽን ነው፣ የአንድ ሰሞን ዝም ብሎ መስሎት ነው ወይስ የሆነ ዲፕ ላቭ ውስጥ ገብቷል? እሱም ብሎ ጊዜ ሰጥታ ብታየው ቼክ ታደርገዋለች። እና እውነተኛ ፍቅር ከሆነ የሚያስብላት ከሆነ እውነተኛ ፍቅር ከሆነ ከተለየችው በኋላ ለሷ ጥሩ ያስባል። ጥሩ ሰው ባገባች፣ ጥሩ ሰው በገጠማት፣ የማይጎዳት ሰው በገጠማት ይላል እኮ። እውነተኛ ፍቅር እንደዛ ያደርጋል። የራሱን አይፈልግም፣ ይወዳታል። የእሱ ሊያረጋት አልቻለም። ከተለየችው በኋላ ግን እንደው ጥሩ ሰው በገጠማት፣ ባልተጎዳችብኝ መልክ አገባቸው፣ ጥሩ ሰውን ያገባችው፣ እግዚአብሔር ይመስገን ይላል። ያ በጣም እውነተኛ በሆነ ፍቅር የወደደው ሰው ያኛው የቅናቱ አይደለም፣ ኦብሰሲቭ ሳይሆን ትሩ ላቭ ካጣም በኋላ እያለቀሰ ለሰርጓ ተጠራሁ እያለ በጸጋዬ አልቅሶም ቢሆን ለእሷ ግን ጥሩ ስለሆነላት ደስ ይለኛል ይላል። እውነተኛ ፍቅር ጊዜ ሰተሽ የምትለዩ ነገር ነው። ትሩ ላቭ እውነተኛ ፍቅር ይዘልቃል። በጣም የራሱን አሳልፎ ይሰጣል። መሰጠት አለው፣ ኮሚትመንት አለው። እሷ እንድትጎዳ በፍጹም አይፈልግም። እሷም እሱ እንዲጎዳ በፍጹም አትፈልግም። እንዲሳካለት እንዲሆንለት ነው የምትፈልገው። እና ያንን ፍቅሩ ሲመጣ ፍቅሩን ጊዜ ሰጥቶ ቼክ ማድረግ ያስፈልጋል ብዬ አምናለሁ። በህይወታችን ላይ በጣም ኢምፖርታንት የሆነው ነገር ውሳኔ መስጠት ነው። ለመሰለሽ ህይወትሽ በአጠቃላይ የውሳኔዎችሽ ድምር ውጤት ናቸው። የውሳኔ ሰዎች መሆን አለብን። ጸልየን የእግዚአብሔርን ፈቃድ አውቀን መወሰን አለብን። ምክንያቱም ፈቃዳችን ከፈቃዱ ጋር ማች እንዲያደርግ